አትሽና መርጃን በቤታቸው በሚካሄደው አውሎ ነፋስ ሳይበገሩ በጭራሽ ሳይሸነፉ ፍቅራቸውንም እንደተጠናከረ ነው የሚገኘው። አትሽ ቀስ እያለ ከመጣበት ዓላማው ፈቀቅ እያለ ነው ያለው። ይሄ ነገር እነ ሙዜንን እያሳበዳቸው ይገኛል። እነ ሙዜን የአትሽ አካሄድና ሁኔታ በደንብ ነው የገባቸው። ከሱ ከዚህ በኋላ ምንም ማብራሪያ አይፈልጉም። እንደውም ለሱ ምንም ነገር ሳያሳውቁት ነገሮች ማከናወን ሁላ ጀምረዋል። አትሽ ዛሬ እንኳን ምንም ነገር ሳይነግሩት ቡራክን ቤት ድረስ በማምጣት የኤልደርምን ቤተሰብ የመርጃ ቤተሰብ ለመበጥበጥ ያደረጉት ሙከራ እጅግ በጣም ነበር ያጨሰው። ቡራክን የሃይደርን ከጻፊ የወለደውን ልጅ አምጥተው ይሄው ልጅህ ብለው እዚህ ጋር ያጋፈጡት ነበረ። መርጃን እዚህ ጋር በድብቅ ወንድም እንዳላት ስታቅ የሷ መደንገጥ፣ አትሽ ደግሞ ለምን አልነገራችሁኝም ብሎ ከነሱ ጋር መፋጠጥ ነገሩን የበለጠ ከባድ ያደርገዋል። አትሽ ከነ ሙዜንና ከነ ጀማል ጋር እየተጨቃጨቀ ያለ ነበር። በድንገት መርጃን መታ እጁን ይዛ የወጣቸው። እጁን ስትይዘው ሊቆጣትም አይፈልግም። ልክ እንደ መጀመሪያው ወይም ደግሞ ሊያመናጭቃት ምንም አይነት ፍላጎት የለውም። እንደውም እንኳን መጣሽልኝ ከዚህ ነገር አስመለጥሽኝ አይነት ድምጽ ነበረ ሲያሰማ የነበረው። ፊቱ ይህንን ይናገራል። አሁን አትሽና መርጃን ከቤት ወጥተዋል። የሆነ ቦታ ይዟት መጣ፣ በባህር ዳርቻ። ሁለቱም አብረው ቀስ እያሉ ወክ እያደረጉ ናቸው። ለደቂቃዎች ሁለቱም ዝምዝም ተብለውን ወክ ማድረጋቸውን ቀጠሉ። እዚህ ዘኝ ስለመጣ ደስ ብሎኛል። በእውነት ከቤት መውጣት አምሮ ነበር። በቃ እዛ ክፍል ብቻዬን ተቀምጬ አራት ማዕዘን የሆነ ቤት ውስጥ እያለችው ነበር። እኔም በቃ እዛ ተቀርቅረን እንዳንቀር በጣም ፈርቼ ነበረ። ዛሬ ደግሞ መናፈስ ፈልጌ ነበር፣ በቃ አስፈልጎኝ ነበረ እያላን ነበረ። አደለ ብነግሪ ኖሮ እኮ እንወጣ ነበር አለችው። አንቺን ብነግሪ ኖሮ እንወጣ ነበረ፣ እኔም አንቺን ስጠብቅ ነበር ይላታል። እኔም እንዳንተው አትሽ በቃ እዛ ቤት ውስጥ ብዙ ጊዜ መቆየት አልችልም። በቃ እኔ እንጃ ቤት ውስጥ እየሆነ ያለው ነገር እኔ እንጃ ግራ እያጋባኝ ነው። ሁሉም ነገር አናት በአናቴ እየተደራረበብኝ ነው ያለው። ተመልከት፣ በዚህ ሰዓት ላይ በዚህ አጋጣሚ እንደዚህ በምኖርበት ሰዓት ላይ ወንድም አለሽ ተብሎ ሲነገረኝ እንዴት ሊሰማኝ ይችላል? ቆይ ወይዘሮ ሙዜኔን ነገር ኬት አውቃ ነው ብላ ጠየቀችው። ያው እንግዲህ ከቤት ርቀን ከመጣን ድረስ እዚህ ልናወራ ነው እንዴ? ስለ ቤት ይቅርብን በቃ ይላታል። አይ ምን ላርግ በቃ ማለት አባዬ ሁል ጊዜ ከኔ ሚስጥር ይደብቀኛል። እኔ እንጃ። ቆይ ለምንድን ነው ቤተሰባችን ውስጥ እንደዚህ ነገር እየሆነ ያለው? ግራ እኮ ነው የሚያጋባው። ጭራሽ እኔ በዚህ ሳሌ ለነሱ ምንም እንዲህ ነው ብዬ ልከላከልላቸው አልችልም። በቃ የቻልኩትን ነገር ሙሉ ለቤተሰብ ብዬ አድርጌያለሁ። አሁን ግን ደክሞኛል፣ በቃ አሁን ሰልችቶኛል። በቃ ማለት እንዴት ቢያንስ ሰው እኮ ከሁሉም ላይ አስበልጦ ቤተሰቦቹን ማመን አለበት። እንዴት ነው ቤተሰቦቹን ካላመነ ማንን ሊያመን ነው? በቃ ሁሉም ነበር ለኔ እንደተዘጋብኝ ነው። ከዚህ በኋላ እኔ ማንም እንደሌለኝ ተረድቻለሁ። ማንም የለኝም መማም ነው ትላለች። አሳዘነችው። እንደዛ አትበይ ነው ያለው። እኔ ያለው መርጃ እንደዛ ማለት የለብሽም በቃ ሁል ጊዜ ያለው ብሎ እጇን እያያዛን ነበረ። ብቻሽን አይደለሽም መርጃ፣ እኔ ጭራሽ እንዳረሹ አላት። አውቃለሁ አንተ ስላለልኝ ደስ ብሎኛል፣ አመሰግናለሁ። አንተ ለኔ ጥሩ ሰው ነህ እያለችው ነበረ። አንቺም ለኔ ጥሩ ሰው ነሽ ይላታል። ከዛ እያቀፈችው ነበረ። በዚህ መንገድ አሁንም ቢሆን ፍቅራቸውን እየተወጡ ናቸው። ምንድነው የሚያስቀጥ ትላለች። ፈገግ ብሎ እያያን ነበረ። ምን ችግር አለው አንቺ ፈገግ በይልኝ፣ ማዘን የለብሽም እያላን ነበረ። መራመዳቸውን ይቀጥላሉ። እንዲህ እያሉ በባህር ዳርቻ የተራመዱ። በሌላ በኩል ሙዛይን ቤት ውስጥና ድንገት አስሊ እየመጣች ነበረ። እኔ እቺ መርጃን የምትባል ልጅ እንዴት ነው ጋጥ ወጥ የሆነችው? እንዴት ነው መላሷ ደግሞ ክንድ ያከለው? እንዴት ነው መላሷ የረዘመው? ቅድም ምን አይነት ድፍረት ነው? እኔም አንድ ቀን ጸጉሯን ጎትቼ እዛ ውጪ ባህር ውስጥ ካልጣልኳት እኔ ያስለ ያረለውም ስትል ነበረ። ተረጋጊ ትላታለች ሙዜን። እዚህ ጋር ምን ማለት ነው? ይሄ ባህሪ ምን ማለት ነው እንዴ? አቴሽን መታ እንደ ቀላል ነገር አንጠልጣ ትወስደዋለች እንዴ? እንደ ፌስታል ምን ማለት ነው? እሱ ዝም ይላታል እንዴ እያለች ነበር። አስሊ በቃሽ ይኸውልሽ ስሚ፣ ለግማሽ ሰዓታቶች አለ ይሄን ነገር እያሰብኩ ራሴን አሞኝ ነበረ። አንቺ መተሻ ጨምሪልኝ ትላታለች። አይ ምን አለበት እድሉን ብሰጪ ኖሮ ማይ ትላታለች። በቃ ይበቃሻል። ይኸውልሽ አሁን እንደዚህ ባረክሽ ቁጥር አትሽ መልሶ እኛ ላይ እንዲነሳና ከመርጃን ጋር በደንብ እንዲቀራረብ ነው የሚያደርገው። ምንድነው ነው እንደ አንቺ የምፈልጊው? ይሄ ነው የምፈልጊው እያለቻ ነበረ። አስሊ በንዴትና በእለት ታስባለች። ስሚ እነዚህ የማይረቡትን እንዴት አድርጌ እንደምጋፈጣቸው እኔ ነኝ የማውቀው። እሺ መርጃን የምትባለውን ሴት ከአትሽ ለማራቅ ከፈለግን ብልጥ መሆን ያለብን፣ አለበለዚያ ከባድ ነው የሚሆነው። ዛሬ ወንድም እንዳላት ተምራለች። ይሄ ማለት ከዚህ በኋላ ቤተሰቧን አታምንም ማለት ነው። ዋናው ነገር ከዚህ ይጀምራል። ሌላው ነገር ቀስ እያለ የሚከተል ይሆናል። እባክሽ አስሊ እባክሽ አትቸኩይ፣ ምንም ነገር ለማድረግ ሞክሪ፣ እኔን አማክረኛ ቸኩይ እያለቻ ነበር። አስሊ አይመስለኝም እያለች ነው። ሁለቱ ሴቶች ይፋጥጣሉ። በሌላ በኩል አትሻውን መርጃን የሆነ ቦታ ይዟት መጣ። ቢስክሌት ይዞ ነበረ። ላለማምድሽ ነው አላት። አይ ተው አትሽ ይቅርብኝ። እንደነገርኩ ከዚህ በፊት ልጅ እያለሁ ይሄን ነገር በተደጋጋሚ ሞክሬው ነበረ እና ምንም በቃ እንትን አላልኩም። በቃ ልለምደው አልቻልኩም። ይቅርብኝ በእናትህ ማለት ወይ ቤት እንሂድና ለማመድሽ እዚህ ይቀራለችው። እንዴ ምን ማለት ነው? እዚህ ማንም ሰው ቢያይሽ ምን ችግር አለው? እዚህ ጋር እየሰረክሽ እኮ አይደለም እኮ እንዴ እየተማርሽ ነው። እንዴት
ቢስክሌት መንዳት እንዳለበሽ ምን ያሳፍራል? ነይ ውጪ እያለን ነበረ። እግሯን ቀና አረገች። መጀመሪያ ላይ እምቢ እያለች ብትከራከርም እሱ ግን አሳመናት። ከዛ በኋላ መርጃን ያዥ ድርቅናውን አቆሚና በስነ ስርዓት ተለማመጪ፣ ይጠቅምሻል፣ እመኚ፣ እኔ ያለው ደግፍሻለሁ፣ ጭራሽ አትወርቂም አላት። እርግጠኛ ነችው? አዎ እርግጠኛ ነኝ ይላታል። ቢስክሌቱ ላይ ወጣች። ከዛ ቢስክሌቱ ልታሽከረክረው ነው። እስኪ ደገፍ እንደሱ ያዝ ይልሻውን እዚህ ጋር ያንቺን ባላንስ መጠበቅ ነው ያለብሽ። እሺ ፊት ለፊት ብቻ ነው መመልከት ያለብሽ፣ ጎማውን አትመልከቺ፣ ፊት ለፊት እያለ ነበረ። ቀስ እያለ ቢስክሌቱን ፔዳሉን በደንብ እየገፋች ማስነሳት ጀመረች። ከዛ ድንገት ወደቀች። የወደቀችው እላዩ ላይ ነበር፣ እሱም ወደቀ። እሷም ተከትላ እላዩ ላይ እየወደቀች ነበር። ቢስክሌቱም ወድቋል። በዚህ መንገድ ተፋጠጡ። ነግሬ ነበረ እወድቃለሁ ብዬ ነበረ። መፈጥፈጥ ያልቀረም ተፈጠፈጥኩልህ። ደስ አለ ስትለው ነበረ። ስለምን ተስፋ መቁረጥ ነው የምታወሪው? ይኸው ድጋሚ እኮ ተነሳሽ። በይ ድጋሚ ሞክሪ እያለ ነበረ። እጄን ግን አሞኛል እያለችው ነበር። ችግር የለም አይዞሽ እያለ ያመማትን ቦታ እጇን እየሳመ ነበረ። ከዛ ድጋሚ ሞክሪ እያለ ነው። እግርሽን ቀና አድርጊ፣ አስጀምሪ እያለ ነበር። ድንገት ቻለች። አቴሽ ለመርኩ መሰለኝ ትላለች። አዎ በደንብ እያለ ነበረ። ማሽከርከር ቻለች። ደስ አለው። እያየነው አቴሽ ለመርኩ ሳይክል መንዳት እያለችው ነበር። ጎበዝ እያለ በረታታታል። ደስ ብሏት አቀፈችው። እሱም እያቀፋን ነበረ። ከዛም በኋላ ነሽ አሁን ደግሞ እኔ እንዳላትና ሳይክሉ ተቀመጠ። ከዛ እሷን ብትሆን እኔስ እያለችው ነበር። ነይ እዚህ ጋር ተቀመጭ አላት። እንዴ በወድቅስ አለችው። ከሱ ፊት ለፊት እንድትቀመጥ እየጠየቃን ነበረ። አታምኝም እንዴ? አትወርቂም፣ ችግር የለም እያለን ነበረ። አምናለሁ አለችው። ቢስክሌቱ ላይ ወጣች። አብረው ቢስክሌቱን እያሽከረከሩ ናቸው። ሁለቱም በዚህ መንገድ የማይረሳም የፍቅር ጊዜ እያሳለፉ ናቸው። ለደቂቆች እንደዚህ ሲያደርጉ የቆዩ በኋላ ሁለቱም ከሳይክሉ ላይ ወረዱ። እንዴት ነበረ ይላታል። በጣም ምርጥ ነበረ ወድጄዋለሁ አለችው። ነግሬሽ እኮ ነበር ምርጥ ይሆናል ብዬሽ ነበረ ይላታል። አመሰግናለሁ ውዱ መምህሬ ስላስተማርከኝ አመሰግናለሁ እያለችው አይን ለአይን እየተያዩ ወደ እሷ በደንብ እሱም እየቀረበ እሷም እየቀረበች እየተያዩ ነበረ። የሆነ ነገር አለ አለችው። ምን እያለ ነበረ? ምንድን ነው ንገረኝ እያለ እየጠየቃት ፈገግ ብላ እየተመለከተችው ነበረ። በሌላ በኩል ጀማል ግቢ ውስጥ ነው ያለው። ስልክ እያወራ ነበረ። ከዛ ስልክ አውርቶ ጨረሰ። አሁንም እየሞከረ ነበር ስልኩን። ከስልኩ አልተለየም። ከዛ በኋላ እየመጣች የነበረችው ዲሜ ናት። ዲሜት ቦርሷ ላይ የሆነ ነገር እየፈለገች ነው። ጎንበስ ብላ ቦርሷን እየነካካች እየመጣች እሱም ድንገት ስልኩን አውርቶ ዞር እንዳለ ነበረ። ተጋጩ፣ ተላተሙም። ቦርሷ ተበተነ። አንተ ደግሞ አታይም እንዴ አለችው። ቦርሷ ውስጥ ያለው እንዳለ ነገር ሲበተን ይቅርታ አላየሁሽም ነበር፣ በጣም ይቅርታ፣ አንቺ ሳታይም ነበረ ግን እያለ የወደቀባትን ነገር እያሰበሰበ ያለ ድንገት ሽቶ ነገር ወድቆባት ነበረ። ሽቶ ለነሳ ዝቃለና በእጁ ያዘውና ቀና አለ። ቀና ሲል እሷም ቀና ብላየችው። ሁለቱም በዚች ቅጽበት ተያዩም። ድንገት ጣታቸው እየተነካካ ነበረ። ከዛ በኋላ ሽቶ ለቀቀው። ከዛ እሷም ብድግ አድርጋ ሽቶን ቦርሷ ውስጥ እየከተተች ነበረ። ይህ ቤት እንግዲህ በጣም በብዙ ቅዠቶች እየተሞላ ነው ያለው። አንድ ነገር ተጀምሮ ገና ሳያልቅ ሌላ ነገር ደግሞ ይጀመራል። በቃ እዚህ ቤት ጣጣው መቼ እንደሚያልቅ አላቅም አለችው። እኔም እንደምልሽ አላቅም፣ በቃ ብዙ ነገሮች እየተፈጠሩ ናቸው ይላታል። አይደለም ቢያንስ እኮ እኔ መርጃን ታሳዝነኛለች። እሷ ቢያንስ ሰራ ማግኘት አለባት። ቤተሰቧ እዚህ ነገር ውስጥ ገብቶ እሷ እንደዚህ ካወቀች በጣም አስቸጋሪ ነው የሚሆነው። አሁን እስኪ ምንድነው የምታደርገው ልጅቷ እያለችው ነበረ። እኔ እንጃ እኔም አላቅም ይላታል። ሙዛይን እዚህ ጋር በአንድ በኩል ሃይደርን የሆነ ነገር ለማድረግ ታስባለች፣ ነገር ግን በዚህ መሀል እንዳልኩ መርጃነት የምትጎዳው፣ እኔ ደግሞ ጓደኛዬ ታሳዝነኛለች አለችው። ልክ ነሽ አንቺን ብትሆኚ የወንድምሽን ድርሻ እዚህ ነገር ውስጥ መርሳት የለብሽም። ወንድምሽን ብዙ ነገር እንዳለበት ታውቂያለሽ አላት። ወንድሜ ችግር ሊኖርበት ይችላል፣ ነገር ግን እኔ ስለ መርጃን ነው የማይገባኝ። መርጃን አልመጣችም መሰለኝ፣ በቃ ስጠብቃት ነበር እስካሁን ድረስ፣ ጭራሽ ልትመጣ አልቻለችም። ልሂድ ስትሩ ነበረ። ጠብቂያት ከፈለግሽ ጠብቂያትና ስትመጣ ታገኛታለሽ ይላታል። አንተ ቆይ ምንድነው ችግር አለብህ እንዴ? ምን ሆናለ? እኔ ቁጭ ብዬ ለሰዓታት ልጠብቃት ነው እንዴ? ደውዬ እነግራታለሁ ስትሩ ነበር። እሺ ጥሩ መናደድ እኮ የለብሽም እያላን ነበረ። ምናልባት መርጃን ስትመጣ ነግርልሻለሁ አላት። ጥሩ እሺ በቃ አመሰግናለሁ ብላው ዞር ትላለች። በነገራችን ላይ ታክሲ ትጥራለሽ እንዴ አላት። አመሰግናለሁ ብለው እየወጣች ነበር። እሺ ጥሩ ይላታል። ስትራምድ እያያን ነበር ትኩር ብሎ። የሆነ ስሜት ተሰማው፣ ከዚህ ቀደም ተሰምቶት የማያውቀው። ሄደችና እሷ ዞር ብላ አየችው። ተፋጠጡ፣ ተያዩም። በዚህ መንገድ ጥላው እየሄደች ነበረ። ጀማል የተለየ ስሜት ተሰምቶታል። እሱም ምን እንደሆነ አያውቅም። በሌላ በኩል ሙዛይን ዛሬ በይልድረም ቤተሰብ ውስጥ የተፈጠረውን ውርደት በማስመልከት ለእሷ ግን ልክ እንደ አመት በዓል ወይም እንደ አውደ አመት ነው። በቀጥታ ወደ ቤታቸው ሰራተኛ ዛራ ትመጣና ዛራ እስኪ ዛሬ ለየት ያለ ምግብ እንድታዘጋጅ ይፈልጋለሁ ብላ በነሱ ባህል ማታ ላይ የሚዘጋጅ ለክብረ በዓል የሚዘጋጅ ምግብ እንድሰራ ጠየቀቻት። ዛራ እሺ እያለቻት ነበረ። ሁሉም ነገር በደንብ እንዲሰራ ፈልጋለሁ፣ በጥንቃቄ በተለይ ደግሞ የሾርባው ነገር በጥንቃቄ መሆን አለበት እያለቻ ነበረ። ዲዘርት ጨምሪበት አለቻት። እዚህ ጋር ዛራ እሺ አለችና ወይዘሮ ሙዛይን ቆይ አንድ ጊዜ የሆነ ነገር ላወራሽ ፈልጌ ነበረ አለቻት። ከዛ ሙዛይን ምንድን ነው ብላ እያዳመጠች ነበረ። እኔና በራት እንግዲህ ለተወሰነ ጊዜ እዚህ ቤት ውስጥ እየተዋወቅን ነበረ እና በቀጣይ ደግሞ ቀጣዩን እንትን ደረጃ እየተራመድን ያለ ነው ማለት ልንጋባን ያለ ነው ምልሽ ከገባኝ። አንቺ ደግሞ እንደምታውቂው እኔ ማንም የለኝም እና ምናልባት ይህን ነገር ብቻዬን ከማድረገው እያሳብክ ያለው ስትል ሙዛይን በጣም ተናዳ ነበር የምታያት በንቀት። እና ምናልባት ማንም ስለሌለኝ እኔ እጄን ለመጠየቅ እባክሽ አንቺ አብረሽ እንድትሆኚ ፈልጌ ነበረ አለቻት። ድንገት እዚህ ጋር ከኋላ በራት እየመጣ ነበረ። እንዴት ነው እኔን ግን
የምትነቂኝ አንቺን የቆሎ ጓደኛሽ ነው እንደይመስልሽ? ምን አይነት ወሬ ነው? እንዴት እንደዚህ ይባላል? አንቺ ልጄ ነሽ? ምን ነሽ? ሲጀመር ላንቺ አንቺን ከጎን ሆኜ ማገዝሽ እንዴት ነው ራስሽ የምታስቢ? እያለች ነበር። በራት ሰማሰማና ይሄዳል። አንቺ ማለት የዚህ ቤት ሰራተኛ ነሽ፣ ከዛ የበለጠ ወይም የተሻለ ምንም አይነት ቦታ የለሽም እያለች ነበር። ደነገጠች ዛራ እዚህ ጋር። ስለዚህ ከነዚህ ሰዎች ጋር ደግሞ ለማድረግ ያሰብሽውን ግንኙነት ብታቆም ይሻልሻል ብላት ትሄዳለች። እያለቀሰች ነበር ሷፏን ይዛ። በሌላ በኩል መርጃና አቴሽ ብዙም አልቆዩም። መጡም ቀስ እያሉ እየተራመዱ ወደ ግቢው ገቡና እንግዲህ አሁን ደግሞ ወደ ቤቱ መጣ። ቤት ምን ተዘጋጅቶ እየጠበቀን እንዳለ አላቅም፣ ብቻ ነገሮች ብዙ እየሆኑ ናቸው። በቃ እዚህ ጋር ወንድሜ ነበረ፣ ወንድሜን አጣሁኝ፣ ከዛ እዚህ ጋር ሌላ ወንድም አለሽ ተባልኩኝ ትላለች። ያልፋል አይዞሽ እያለ ነበረ። እንደዚህ አብረው እየተራመዱ ከዛ በኋላ በድንገት የተደረደሩ ጦርምሶች ይታያሉ። እንዴት ነው ይህን ጨዋታ ብንጫወት ውስጥ አላት። ኧረ እስኪ ቀስ ብዬ መማር ይሆናል አለችው። ሽጉጥ መተኮስ ነው አሁን ደግሞ የሚያስተምራት፣ እንዴት ማድረግ እንዳለብኝ አላቅም እያለችው ነበረ። አቴሽ ካራን አጠገቤ ካለ ምንም ነገር አልፈራም ስትሉ ነበረ። ጭራሽ እንዳፈሪ መርጃን ካራሃን እኔ ያለሁልሽ እያለ ሽጉጥን አወጣና ተኮሶ በቀላሉ ጠርሙስ መታ። ከዛ በኋላ ለሷ ሰጣት። በይኸው ደገፍ አድርጊ ሽጉጡን ከታች እንደሷ እያላ ነበር። ደገፍ አደረገችለት። እስኪ አሁን ኢላማ ላይ አነጣጥሪ፣ አንደኛውን ጠርሙስ ለመምታት በደንብ አነጣጥሪ እያላ ነበረ። አንድ አይነት ጨፍና አንድ አይነት ገልጣ በደንብ ኢላማው ለመክተት እየሞከረች ነበረ። ስተኩስ ዝቅ አለባት። ሽጉጡ ፊት ለፊት የነበረውን ውሃ ነበር የመታችው። እንደሱ አይደለም አየሽ፣ ቢያንስ ወደ ላይ እንኳን አልተኮሽም። ቢያንስ ሰማይ ላይ እየበረሩ ያሉ ወፎች አሁን አደጋ አይደሉም ማለት ነው እያለ ነበር። ሺሻ ሀሳቤን ቀየራለሁ በቃ ይቀርብኝ ስትሮ ነበር። አይደለም አብረን እናደርገዋለን ላግዝሽ እስኪ እንደሱ እያለ ነበር። በአንድ እጁ ወገቧን ይዞ በአንድ እጁ ደግሞ እጇን እያያዘ ነበር የምታኮስበትን ቀኝ እጇን። ከዛ ደገፍ እያደረጋን ነበረ። በደንብ አድርገሽ ተመልከች፣ ኢላማሽ ፊት ለፊት ያለው ነው። በይ እንደሱ ደገፍ አድርጊው እያለ ነበር። ደገፍ አደረገችው፣ ተኮሰች፣ መታች። እንደዚህ በተከታታይ እየተኮሰች ስትመታ ነበረ። ጎበዝ እያለ ነበረ። ከዛ አቀፋት፣ ጎበዝ ተማሪ እያለ በአንድ በኩል ቀጥታ እነሱ ተያይዘው ወደ ቤት እየገቡ አስሊ ደግሞ ነዚር እየፈልጋን ነበረ። ነዚር እየፈለጋት ነይ አስቸኳይ ነው ውጪ ብሎ መተንፈሻ መቆሚያ መቀመጫ ሳጣት ተናዳ መጣች። ቢያንተ ወይ ችግር ምንድነው? ደስ ባለ ሰዓት ትጠራኛለህ እንዴ መተ ምንድነው ችግር ብላ እየተቆጣችሁ ነበረ። ሁሉ ጊዜ ላንተ ስላልመጣም ብላ እየጮችበት ነበረ። ምንድነው ችግር ብላ ስጮህበት ነበረ። ድንቅ ሽጉጥ አውጣና አፍሽን ዝግ እያለ ነበር። ግንባሯ ላይ እየደቀነ ነበር። ድንግጣ ትመለከተዋለች። ምንድነው እያለችው ነበር። አፍሽን ዝጊ፣ ከዚህ በኋላ እኔ የምልሽን ነው የምታረጊው። በቤ ከዚህ በኋላ በዝም ብዬ እንደዚህ ማልፎ ነገር አይደለም እያለ ነበረ። ምን እያረክን ያለው? ሽጉጥን አውርደው እንጂ አንተ አውርደው ስለ ነበረ። ከዚህ በኋላ ጊዜና ለባክን ባንቺ እሺ፣ ከዚህ በኋላ እኔ ያንቺ አሻንጉሊት መሆን አልችልም። በይ ትነግሪኛለሽ። ከዚህ በኋላ ምን መሆን እንዳለበት አንድ ባንድ አዝሻለሁ። ምንም ማቃጠለው ጊዜ የለኝም። አስሌ በይ ንገሪኝ፣ አንድ ባንድ ሁሉን ነገር። አቴሽ ማን ነው? በይ ንገሪኝ። አቴሽ ካራሃን ማን ነው ትክክለኛ ማንነቱ እንድነግሪኝ ፈልጋለሁ እያለ ነበረ። ምንድነው የምታወራው እያለችው ነበረ። ምንድነው እናንተ እኛ ህይወት ውስጥ ገብታችሁ፣ በተለይ ደግሞ የኤልድረም ቤተሰብ ውስጥ ገብታችሁ ምንድነው የምትሰሩት እናንተ? ምን አይነት ነገር ነው ይዛችሁ የመጣችሁት? በይ ተናገሪ መልሽልኝ፣ ሁሉን ነገር ንገሪኝ እያለ ነበር። ምንም የሚናገር ነገር እኮ የለውም ትሏለች። በይ መልሽልኝ። አስሊ እየቀለድኩኝ እኮ አይደለም እያሾኩኝ አይደለም ብሎ ወደ ላይ ተኮሰ። እያስደነግጣን ነው። በይ ንገሪኝ፣ አቴሽ ካራሃን ማን ነው? ማንሽ አንቺ? ምን ታደርጊያለሽ የኤልድረም ቤተሰብ ውስጥ እያላን ነው። በሌላ በኩል መርጃንና አቴሽ ቤት መጡ። ቤት ከመጡ በኋላ ወደ መኝታ ክፍላቸው ገብተው እሷ በሩን ከፍታ በመስኮት በኩል በረንዳ ጋር ትመለከታለች ወደ ውጪ። እሱ ከጀርባዋ እየመጣ ነበረ። ዛሬ ምርጥ ጊዜ አሳለፍኩ፣ እንኳንም ከዚህ ሄድ አሪፍ ጊዜ ነበር ትላለች መርጃን ቅድም እንሂድ ስትይኝ እኮ ለዛ ነበር ሄድኩት። በቃ ማለት እዚህ መቆየት ከፈለግሽም አለው መውጣት ከፈለግሽም አለው። እሺ ከዚህ በኋላ አንቺ የምትኝ ነገር ነው ማረገው እያላን ነበረ። እሺ እያለችው ነበረ። ከአንተ ጋር እዚሁ መቅረት ነው ፈለገው ማርጀት ነው ፈለገው ብላ ትነግረዋለች። ፊቷን እየነካካ ነበረ። እኔ በሁሉም ጊዜ ያለውልሽ በሁሉም ጊዜ አፈቅርሻለሁ እያላን ነበረ። ሁለቱም ፍቅር ብቻ መነጋገር ጀመሩ። የሆነ ነገር ተሳስቶ ሊያወራ ነበረ። ነገር ግን መርጃን ስታስቢው አንቺ በዚህ ምድር ላይ የምታሳስብኝ አንቺ ብቻ ነሽ። ግን ምንድነው አንቺ የምትፈልጊው? እርግጠኛ ነሽ ስለዚህ ጉዳይ እያላን ነበረ። በጣቷ ከንፈሩን ያዘችው። ምን ማለት ነው? ሁሉ ጊዜ ከጎን እንደምሆን ነገር እኮ ነበረ። ይሄ ምንም የምጠራጠረው ምናምን ነገር አይደለም። እሺ እወቅልኝ ይሄንን አለችው። እሺ አውቃለሁ እያላን ነበረ። አንቺን ብቻ ነው በህይወቴ ማስቀድመው እያላን ነው። እንዲህ እያሉ ይነጋገራሉ። አምናለሁ ብላ እያቀፈችው ነው። ከዛ ቀስ ብሎ እየሳማን ነበረ ጉንጯን። ሁለቱም እንደዚህ አይነት እልም ያለ ድብን ያለ ፍቅር ውስጥ ገብተው በአንድ በኩል ደግሞ አስሊና ነዚር ተፋጠዋል። ነዚር አስሊን ካልነገርሽኝ እዚሁ ጨርስሻለሁ እያላን ነው። እሷ ደግሞ እንዴት አድርጋ ዋሽታው እንደምታመልጠው እያሰበችበት ነው። ነዚር ግን በደንብ ይጫናታል። በይ ንገሪኝ አስሊ ማን ነው? አቴሽ ካራሃን እያለ ነበር። ማን ሊሆን ይችላል? አቴሽ ካራሃን ነው እያለ ነበረ። ይሄ ልቦለዳዊ ንግግርሽን ብታቆም ይሻልሻል፣ ይሄ ፈጠራ ወሬሽን አቆሜ እያለ እያስጨነቃን ነበረ። እሷ ልታመልጠው ብዙ ጥረት እያደረገች ነው። ነገር ግን ነዚር በጭራሽ የሚሸወድላት አይመስልም።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት መልካም ቆይታ ይሁን።